ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ አቤት ጉዳይ የተሰኘ ፕሮግራማችን ነው። በዛሬ የአቤት ጉዳይ ፕሮግራማችን ላይ እንደተለመደው በሀገራችን ወቅታዊ ሁኔታዎች ላይ ውይይት እናደርጋለን። እኔና ባልደረባዬ ጆዋር አደም እዚህ ስቱዲዮ እንገኛለን። እናንተም እንድትከታተሉን እንጋብዛለን። እንኳን ደህና መጣህ ጆዋር። በአቤት ጉዳይ ፕሮግራማችን ላይ የተለያዩ ርዕሶችን እያነሳን ነው ውይይት የምናደርገው። በዛሬው ዕለት እንግዲህ ውይይት ከምናደርግበት ዋናውና የተዘጋጀንበት ጉዳይ የህወሓት ማዕከላዊ ኮሚቴ መፈረካከስን በተመለከተ ይሆናል። ያው እንግዲህ ሁልጊዜም እንደሚታወቀው ህወሓት ከተመሰረተበት ጊዜ አንስቶ ለብዙ ጊዜ ሲፈረካከስና ሲበታተን የቆየ ፓርቲ ነው ወይም ደግሞ ቡድን ነው ማለት ይቻላል። የሚፈረካከስበት ዋናውና የመጀመሪያው ምክንያት ደግሞ ህወሓት ሲመሰረት አንስቶ የሀሳብ ብዝሃነትን መቀበል የማይችልና በልዩነቶች የማያምን መሆኑ ለዚህ ለመፈረካከሱና አብሮ ለመቀጠል ወይም ደግሞ እንደ አንድ ሆኖ ለመቆየት ያው እንደዛ ማድረግ አይችልም። ያው እንትኑም አይፈቅድለትም፣ የኋላ ታሪኩም አይፈቅድለትም። እንደሚታወቀው እንግዲህ በህወሓት በትግራይ አካባቢ የሚንቀሳቀሱ ፖለቲከኞችን ሳይቀር ህወሓት ብቻ በዛ ሀገር ላይ የበላይነቱን እንደጠበቀ እንዲኖር ተጽዕኖ ያደርጋል። እንዲሁም ደግሞ ህወሓት ቀድማ አንተ እንዳልከው አሳዳጅና ተሳዳጅ እንዲሁም ደግሞ አጥፍቶ ማጥፋት እንጂ በልዩነቶችን አሰባስቦ በልዩነት አምኖ በጠረጴዛ ዙሪያ ተቀምጦ መነጋገር የማይችል በመሆኑ ሁልጊዜም በህወሓት አካባቢ ላይ ችግሮች እንዳሉ ናቸው። በሀሳብ ብዝሃነት አለማመኑ እንዲሁም ደግሞ በሀሳብ ብዝሃነት የማያምን የፖለቲካ ድርጅት ሁልጊዜም ችግሮች አሉበት ማለት ነው። በዚሁ ዙሪያ ላይ ነው እንግዲህ ዛሬ የምንወያየው። ይሄ እኮ ዲኤንኤያቸው ውስጥ አለ። እነኚህ ግንባር የሚባሉ ትህነግ፣ ኦነግ፣ ኦብነግ የምትያቸው በሙሉ እድሜ ልካቸውን እንደ አሜባ ሲፈረካከሱ እዚህ የደረሱ ድርጅቶች ናቸው። ትህነግ ወይም የህዝባዊ ወያኔ ሓርነት ትግራይ ስልጣን ላይ ያለ ራሱ ቢያንስ በግልጽ አንዴ ለሁለት የተከፈለና ሌላ ድርጅት መስራቾቹ የህወሓት መስራቾች ሌላ ህወሓትን የሚቃወም ድርጅት መስርተው እስከ መታገል የደረሱ ናቸው። የመጀመሪያ መስራቾቹ አሁን ህወሓትን የመሰረቱትን አረጋዊ በርሄን ዶክተር አረጋዊ በርሄን ብታይ ኦልሞስት እድሜ ልካቸውን ህወሓትን ሲያማርሩ ነው የኖሩት። እንደዚህ አይነት የመፈረካከስ ብልግና በዲኤንኤያቸው ውስጥ ነው ያለው። አሁን የሚያየነው ይሄን ነው። ህወሓት ብቻ አይደለም፣ ኦነግም እንደዛው ነው። የኦሮሞ ነጻነት ግንባር በጣም ግልጽ በሆነ ሁኔታ ቢያንስ 12 ጊዜ ተከፋፍሏል። ከ1972 የጃራ አባገዳ የሚባለው ከተከፋፈለ ጀምሮ ኦኤንኤልኤፍ ሌላ ስሞችን በርካታ ስሞች ኦልሞስት ከ12 ጊዜ በላይ የተከፋፈለ ነው። ዛሬ ላይ ሆነን ኦነግ ኦልሞስት ቢያንስ 4-5 ቦታ ተከፋፍሎ ኢትዮጵያ ውስጥ አለ። ጫካ ያለ አለ፣ አዲስ አበባ 2 አለ፣ ውጪ ሌላ አንድ አለ። ኦነግም ያው ነው ማለት ነው። ኦብነግ የሚባለውም እንደዛ ነው። የኦጋዴን አሁን ባለፈው መግለጫ አወጡ። አንደኛው ዊንክ መግለጫ አወጣና መግለጫውን በኦሮሞ ህዝብ ላይ ነው ያወጣው። ህዝብን ነው የተረገመው። በጣም አሳፋሪ መግለጫ ነው ያወጡት። ይሄን ያወጣው አንድ ኦብነግ አለ። ሌላ ደግሞ እዚህ ፓርላማ ውስጥ ተወካይ ተመርጦ ከክልሉ በምርጫ ተወዳድሮ ፓርላማ የገባ ኦብነግ አለ። ሌላ ደግሞ ውጭ ሀገር የተቋቋመ ኦብነግ አለ። እነኚህ በኢትዮጵያ ታሪክ ሊረዱ ያልቻሉት ግንባር የሚባል አስተሳሰብ ሞቷል። ያንኑ የሞተ ስለሚያንከባልሉ ይከፋፈላሉ። ይህ ሁሉም ጋር ያለ ነውና ብዙ ሊማሩ ይገባል። እኔ ለነገሩ ኢትዮጵያ ውስጥ ሌሎችም ተመሳሳይ አካሄድ ነው የሚሄዱት። በኢትዮጵያ የዘመናዊ ፖለቲካ ታሪክ አንዴም ለሁለት ያልተከፈለ ድርጅት ቢኖር ኦፒዲዮ የሚባለው ነው። ሰው አሁን ኦፒዲዮን መናቅ ይፈልጋል። እኛም ብዙ ስንል ነበር።
ኦፒዲኦ ከተመሰረተ ጀምሮ ለሁለት ተከፍሎ አያውቅም። ከድርጅቱ የሚወጡ ሰዎች ባሉበት ቦታ ለድርጅቱ ነው የሚሰሩት። ከእስር ቤት ራሱ ታስረው ወይም ደግሞ ጥቃት ደርሶባቸው በተለያየ ሰበብ ተገፍተው ወይም ሌላ ቦታ ተጎትተው የወጡት አመራሮች ሳይቀሩ ለድርጅቱ ነው የሚሰሩት እስከዛሬ ድረስ እና ራሳቸውን ሊፈትሹ ይገባል። እነኚህ ግንባር የሚባለው የህወሓት እንግዲህ ይህንኑ ነው። አሁን ኦልሞስት በጣም ግልጽ የሆነ ሶስት ቦታ ነው የተፈረካከሰው። አንደኛው በደብረ ጽዮን የሚመራ ቡድን ነው። ሁለተኛው በማን ነበር ስሙ? አለም ገብረዋህድ ነው ምናምን የሚባል ሰውዬ የሚመራ ቡድን ነው። ሶስተኛው በጌታቸው ረዳ የሚመራ ቡድን ነው። ሶስቱም አክቲቭ ህወሓቶች ናቸው፣ አክቲቭ ወያኔዎች ናቸው። እዚህ ሶስት ቦታ ተከፋፍለው የሚገርመው ግን የሚያሳፍረው ሲጀመር ህወሓት የሚባል ቅድም እንዳልኩሽ ከግንባር ጋር የተያዘ አስተሳሰብ መጥፋት ያለበት አስተሳሰብ ነው ኢትዮጵያ ውስጥ። ሰዎቹ አይደሉም፣ ሰዎቹን ሊማሩ ይችላሉ ወይም ጡረታ ወጥተው ዝም ብለው መኖር ይጠበቅባቸዋል። አስተሳሰብ ግን የኦሮሞ ነጻነት ግንባር፣ የትግራይ ነጻነት ግንባር፣ የአፋር ነጻነት ግንባር፣ የቤንሻንጉል ነጻነት ግንባር ምናምን ግንባር የሚባል አስተሳሰብ መጥፋት ያለበት አስተሳሰብ ነው። ሶስቱም አሁንም እውነቱን ለመናገር ሶስት ቦታ ተከፋፈሉ እንጂ በኢትዮጵያ ውስጥ የበላይነት 27 ዓመት ስልጣን ላይ በነበሩበት ጊዜ ያጡትን የበላይነት ለማስመለስ ነው ሶስቱም የሚንቀሳቀሱ። ጌታቸው ረዳ በዩ፣ ተክላይ ነው ምናምን በዩ፣ ደብረ ጽዮን ሶስቱም ያንን የበላይነት ነው እዚህ ለማምጣት እየሞከሩ ያሉት። የተለያየ ሲስተም ይጠቀሙ እንጂ አንዳንዶቹ ተለሳልሰው ለኢትዮጵያ የሚያስቡ ለፌዴራል መንግስቱ ጋር መስራት እንዳለባቸው ይህንን የሚያደርጉት ከሌላው ባላንጣቸው ጋር በልጠው ለመገኘት ነው። ጌታቸው ከደብረ ጽዮን በልጦ የፌዴራል መንግስቱ ታማኝ መሆን ይፈልጋል። ደብረ ጽዮንም እንደዚህ አይነት ፍላጎት ነው ያለው። ሌሎቹም እንደዛውና በፍጹም ለምን እንደማይገባቸው እንጂ እነዚህ ሰዎች ወድቀዋል እኮ ኢትዮጵያ ውስጥ አይደለም ትግራይ ውስጥ አሁን ተቀባይነት የላቸው። አዎ የወደቁበት ዋናውና የመጀመሪያው ነገር ምንድነው? ወጣቶችን አላሳተፉም። ወጣቶችን ከስር የተኩበት ሁኔታ አልነበረም። ወጣቱን እየተንቀሳቀሰ ነው ያለው፣ በሌላ አስተሳሰብ እየመጣ ነው። ለውጥን ይፈልጋል ወጣቱ። ይሄንን እንኳን ማመን አይፈልጉም እና ዝም ብለው በአረጃ አስተሳሰባቸው ሊገፉበት ይፈልጋሉ። ስለዚህ እኔ የሚያሳዝነኝ ያንን ህዝብ ይጎዱታል። ቢኮዝ የትግራይ ህዝብ ማንም የትግራይ ህዝብ እንዲጎዳ እኔ አልፈልግም። በሁለቱ ዓመት ጦርነት ህዝቡ በጣም ነው የተጎዳው። ከዛ በኋላ ደግሞ ሌላ 2 ዓመት ህዝቡን ሆስቴጅ አድርገውት እርስ በራሳቸው ሲሻኮቱ ነበር። ሽኩቻ፣ የፖለቲካ ሽኩቻ ላይ ነበሩ። የስልጣን ሽኩቻ፣ የጥቅማ ጥቅም ሽኩቻ፣ በህግ ላለመጠየቅ ነገሮችን ሸፋፍነው ለማለፍ ወይም ደግሞ ህግ እነሱ በር እንዳይደርስ ስልጣን ይዘው እንትን ለማለት እንደዚህ አይነት ሽኩቻ ውስጥ ነበሩ። ህዝቡ ችግር ውስጥ ነው ያለው። አሁንም ችግር ውስጥ ሊከቱት ነው የሚያስብ። ስለዚህ የትግራይ ህዝብ የኢትዮጵያ ህዝብም ከትግራይ ህዝብ ጎን ሊቆም ይገባል። የትግራይ ህዝብም በተለይ ወጣቱ የጀመረውን እንቅስቃሴ አጠናክሮ ቢቀጥል ጥቅሙ ለትግራይ ህዝብ ነው። ይሄው ነው። መንግስት ተዳክሟል ብለው የሚያስቡት ነገር ደግሞ አስገራሚው ነገር ነው። ምክንያቱም አንተም እንደምታውቀው ሁላችንም ያው እንደምናውቀው ከዚህ በፊት ቢያንስ የትግራይ በወጣትም ደረጃ እንዲሁም ደግሞ በሞራልም ደረጃ ከዛሬ 2 ዓመት ከጦርነቱ በፊት ያለው ሁኔታ የተሻለ ነገር ነበረ ማለት ይቻላል። በዛ ጊዜ ማሸነፍ ያልቻሉትን ጦርነት አሁን ላይ እናሸንፋለን ብሎ መጀመር ምናልባትም የደብረ ጽዮን ግሩፕ እንደዛ ያስባሉ። አዎ እንደዛ። እኔ እኮ አንዳንዴ እማፍረው እነኚህ ሰዎች ናቸው 27 ዓመት ኢትዮጵያን ሲገዙ የነበሩት።
መንግስትን አሁን ተዳክሟል የሚሉት መንግስት በ2013 ጥቅምት 24 ነው ጦርነቱ የተጀመረ ጊዜ ጦርነቱን እነሱ ጀመሩት። ያን ጊዜ ከነበረው በላይ ጠንካራ ነው። እነሱ ግን ያን ጊዜ ከነበሩት በላይ ደካማ ናቸው። ይህ በግልጽ እኮ ያለ ነው። ትግራይ ኦልሞስት ምዕራብ ትግራይ የሚሉት የወልቃይት ጠገዴ የሚባለው በእጃቸው እየተቆጣጠሩት አይደሉም። ባጀት የላቸው፣ ፓርላማ ውስጥ የለው፣ ሚኒስትሪያል ፖዚሽን ውስጥ የላቸው። የኢትዮጵያ ሀገር መከላከያ ሰራዊት ያኔ ስታፍ ነበሩ፣ ብዙ ኔትወርክ ነበራቸው። አሁን ምንም ኔትወርክ የላቸው። ደህንነት ውስጥ ያኔ ኔትወርክ ነበራቸው። አሁን ምንም ኔትወርክ የላቸው። ያን ጊዜ የዘረፉት ብር በሚሊዮን የሚቆጠር በሀገር ውስጥና ከሀገር ውጭ ያጠራቅመው ነበረ። ዛሬ ያ ብር የለም። ስለዚህ ማን ነው የተዳከመው? ማን ነው የነበረበት ቦታ ያለ ማን ነው? በዚህ ላይ ደግሞ በፕሮፓጋንዳ ደረጃ ያን ጊዜ ተአማኒነት ነበራቸው። ወጣቱን አሁን ያለው የኦሮሞማ መንግስት ወጣቱን ሊያጠፋው ነው፣ ትግራይ ሊያጠፋት ነው የመጣው የሚለው ፕሮፓጋንዳን አምኖ ወጣቱ ሙሉ በሙሉ ወደ ጦርነት ተሳትፎ ነበር። በአሁን ሰዓት ግን መንግስት የሚልከውን የተለያዩ ለህዝቡ የሚያስፈልጓቸውን ምግቦች፣ መድኃኒቶች ሳይቀር እነሱ እየዘረፉ ስለሆነ ወጣቱ ይሄንን በግልጽ አይቷል። ለምሳሌ የተጎዱ አሉ፣ እጃቸው የተቆረጠ እግራቸው የተቆረጠና በዚህ ጦርነት የሞቱ አሉ። ለነዛ እንኳን ምንም አይነት ስሜት ሳይኖራቸው ቀጥታ የስልጣን ሽኩቻ ውስጥ ነው የገባው። ይሄንን ወጣቱ ያውቃል። በአሁኑ ሰዓት ስንት ወጣት ነው ከነዚህ ቡድኖች ጋር የሚቆመው የሚለውም አነጋጋሪ ነው። ለራሱ ሲል ብዙ ነገር ማወቅ ይጠበቅበታል፣ ማየት አለበት። አይኑን ከፍቶ የትግራይ ወጣት አይኑን ከፍቶ ማየት መቻል አለበት። ምክንያቱም እነኚህ የቲፒኤልኤፍ ድኩማን ሰዎች የትግራይን ህዝብ ወጣት እድሉን እያጨናገፉበት ነው ያለው። የትግራይ ወጣት እንደ ማንኛውም የኢትዮጵያ ወጣት በሁሉም የኢትዮጵያ አካባቢዎች ተንቀሳቅሶ መስራት ይችላል፣ የከለከለው የለም። ነገር ግን እዛ ክልል ውስጥ ወጣቱን አስረውት የ15 ዓመት ወጣት አንደኛ ክፍል ሳይማር፣ ሁለተኛ ሳይማር፣ ሶስተኛ ሳይማር፣ ምንም ትምህርት ሳይማር፣ ማንበብና መጻፍ ሳይችል እንደዛ አይነት አዙሪት ውስጥ ነው ወጣቱን እየከተቱት ያለው እና ይሄንን እንዲያደርግ በፕሮፓጋንዳ አንደኛ ናቸው። ቅድም ግንባር የሚባል ነገር በሙሉ በፕሮፓጋንዳ አንደኛ ናቸው። ይህ ካራክተር አሳሲኔሽን፣ ስም ማጥፋት በአባሎቻቸው ላይ ጌታቸው ረዳ አሁን ቢያንስ በሁለቱ ዓመት ጦርነት ከፍተኛ የሆነ መስዋዕትነት የከፈለ ነው። ወያኔ ከጫካ መንጥቆ ይዞ የወጣው እኮ ጌታቸው ረዳ ነው። እሱን አሁን ይሄው ገፍተው ጥለው ከፍተኛ የሆነ ስብናውን የሚያጠፋ ፕሮፓጋንዳ እየሰሩ ነው ያሉት። ይሄ ነገር ቲፒኤልኤፍ ብቻ አይደለም፣ ኦነግም እንደዛ ነው፣ ኦብነግም እንደዛ ነው። ይሄ ግንባር የሚባል ነገር በጠቅላላ እንደዛ ነው እና በጣም ከፍተኛ የሆነ የፕሮፓጋንዳ እንትን አላቸው፣ ብቃት አላቸው። ከኤርትራ እና ከፋኖ ጋር ተባብረን እንሰራለን የሚሉት ነገር ነው የሚያስቀው። እኔ አንደኛ እነኚህ ሰዎች በፕሪቶሪያው ስምምነት ተጠፍንገው መንቀሳቀስ አይችሉም። ምን አይነት ግራ የገባቸው ቢሆኑ ነው? ክልላቸው ውስጥ ነው ያሉት። ከፌዴራል መንግስቱ ጋር አንዳንዴ በጎን እየመጡ ጠቅላይ ሚኒስትሩንም ሆነ የተለያዩ የፌዴራል ባለስልጣኖችን ያነጋግራሉ። በሚያነጋግሩበት ጊዜ እኛ የምንሰማው ነገር ምንድነው? አንዳንዴ ሾልኮ የሚደርሰን መረጃ የሚያመለክተው ምንድነው? ይለምናሉ፣ የፌዴራል መንግስቱን ጠቅላይ ሚኒስትሩን ይለምናሉ ወይ ስልጣን እንዲሰጣቸው እንትን ይላሉ። በዛ በኩል ደግሞ ይዞ ጀርባቸውን ዞሮ እንደገና ምለው እኛ ከፌዴራል መንግስቱ ጋር ምንም ግንኙነት የለንም ብሎ ይናገራሉ። በጣም የሚያሳፍረው ነገር የኢትዮጵያን መንግስት ጋር ምንም ግንኙነት የለንም። ይሄንን ምለው ተገዝተው የሚናገሩት ለቲክቶከሮችና ለዝም ብሎ ሀሜተኞች ነው። በትክክለኛው የፖለቲካ መድረክ ላይ ግን ጠቅላይ ሚኒስትሩ ቁጭ በሉ ባላቸው ቦታ ተቀምጠው ችግራቸውን የሚናገሩት ዲያስፖራ ያለ ዩቲዩብ ላይ ግን ይወጡና እኛ ከጠቅላይ ሚኒስትሩ ጋር ምንም ግንኙነት የለንም ይላሉ እና ይሄ ተቀባይነት የለውም። ሌላው ሻዕቢያና ፋኖን በሚመለከት አንድ ነገር ይመኛሉ። እነኚህ የወያኔ ሰዎች ጦርነት ማድረግ የሚፈልጉት ጦርነቱን አማራ ክልል ውስጥ ማድረግ ይፈልጋሉ። ያ ጦርነት ኦልሞስት የአማራ ክልል ህዝብ ራሱ ልክ እንደ 2 ዓመቱ የትግራይ ጦርነት የአማራ ክልል ህዝብ በቂ ተቸግሯል። መንደሩ ቀየው የጦር አውድማ ሆኗል። ልጆቹ ትምህርት ቤት እየሄዱ አይደለም።
አርሶ አደሩ መዳበሪያ አግኝቶ ምርቱን አምርቶ ለገበያ አቅርቦ ኑሮን እየደጎመ ያለበት ሁኔታ ላይ አይደለም። ሰላማዊ እንቅስቃሴ በክልሉ የለም። ይህ በእንዲህ እንዳለ በዚህ ላይ ተጨማሪ ወያኔዎች ከመንግስት ጋር አንዳንዶቹ አብዛኞቹ ጦርነት አይፈልጉም። አሁን ላይ ቲፒኤልኤፎች ፈሪ ሆነዋል። ይፈራሉ ጦር። ምክንያቱም ወጣቱ ከነሱ ጋር የለም። ለጦር የሚቀሰቅሱበት አጀንዳ የላቸውም። ስለዚህ ፈሪዎች ናቸው። ያንን መሸፈን የሚፈልጉት ካሁን በፊት ባላቸው ይሄ ስልጣን ላይ በነበሩበት ጊዜ የነበረ መከረኛ ስም ዝና ጀነራል ይሄንን ተጠቅመው አማራ ክልል ውስጥ ጦርነቱን ሊያደርጉት ይፈልጋሉና ይሄ ምንም ይኸው ሻዕቢያ ባለፈው ተሞክሯል። ሻዕቢያ ሲደመር ፋኖ ሲደመር ወያኔ ሲደመር ሸኔ ሰፈራቸውን ያወድሙታል እንጂ በኢትዮጵያ መንግስት ላይ ቅንጣት ያህል እንትን ሊያደርጉ አይችሉም። ደግሞ በጣም የሚገርመው ነገር እንደሚታወቀው ፋኖ ሻዕቢያና ወያኔ ፍጹም ሊያግባባ የሚችል ነገር የላቸውም። አንደኛ እንደምታስተውሰው ከዚህ በፊትም የማይግባቡት እኮ ሰው ቢሆኑ ነው። አሁን እነኚህ ከሰውነት ደረጃ ወጥተዋል። በዛም ብቻ ሳይሆን ፖለቲካሊም አሁን ለምሳሌ ኢሳያስ አፈወርቂ በጣም የሚጠላው ነገር ቢኖር አማርኛ መናገር ነው። ግን አሁን ደግሞ ፋኖን እያሰለጠነ ነው። ለምን ፋኖን የሚያሰለጥነው? ለአማራ ተቆርቁሮ ወይም ደግሞ አማራ ተበድሏል ብሎ ሳይሆን የኢትዮጵያ ታሪካዊ ጠላትነቱን ለማሳየት ነው። ኢትዮጵያ ወይ መጥፋት አለባት ወይም ደግሞ ሁል ጊዜ በጦርነት እንደዳከረች መኖር አለባት። ይሄ የኢሳያስ አፈወርቂ ዋና ዓላማው ነው። ሁለተኛ ነገር ደግሞ ትግራይና አማራን ብትወስዳቸው ህዝቡ እንኳን ምንም ችግር የለበትም ብንል ባለፉት ለ2 ዓመታት ያህልም ሆነ በትግሉ ጊዜ ለምሳሌ እኔ የማስታውሰው ቄሮ ሲታገል በርካታ የትግራይ ነዋሪዎች በኦሮሚያ ክልል ይኖሩ ነበር። አንድም ትግራይ በቄሮ አልተጎዳም። ምክንያቱም ጥያቄውና እንትኑ ምን ነበረ? ችግሩ ከመንግስት ጋር ነው። ህዝብ እንደ ህዝብ አብሮ የሚቀጥል ነው፣ አብሮ ይኖራል። ስለዚህ እንደዚህ አይነት ሐሳቤ ከአመራሮችም ስለነበረ እንደዚህ አይነት ችግሮች አልነበሩም። ግን የአማራውን ወይም ደግሞ የአማራን የጽንፈኛ አክራሪዎቹን ትግል ስታየው ግን ትግራይን እናጥፋ፣ ትግራይን እንጨምድደው፣ ትግራይን እናጠፋታለን፣ እንጨብጣታለን ነው። ከዛም ውጭ እኮ አሁን የፋኖ ትግል ምንድን ነው ብለክ ብትወስደው እኮ ለምን ትግራዋያን አልጠፉም? ምንም ትርጉም አሁን ሲጀመር እኮ አሁን ፋኖ ውስጥ የፋኖ እንቅስቃሴ እና ሻዕቢያ በኢትዮጵያ መንግስት ላይ ማኩረፍ የተጀመረው ለምን ትግሬን አልጨረሳችሁም ከሚል ነው። ስለዚህ ሶስቱ እንዴት ነው አብረው መሆን የሚችሉት? አብረው መሆን ይችላሉ። ምክንያቱም ለሰይጣናዊ ዓላማ ሰው አብረው ይሆናል። እነኚህ የሚያሳኩት ነገር የለም። በምንም ተአምር የሚያሳኩት ነገር የለም። የኢትዮጵያ መንግስት እነሱ በሚያስቡት ደረጃ አይደለም። ምናልባት ደካማ መስሎ ሊታያቸው ይችል ይሆናል። ካሁን በፊትም እንደዛ ገምተው ነው ተሳስተው እሳት ውስጥ የገቡት። ቲፒኤልኤፎች የዛሬ 4 ዓመት ጦርነት ሲጀምሩ መንግስትን አቅም የለውም ብለው ንቀውት ነው እዛ እሳት ውስጥ ገብቶ እስከዛሬ ከውስጡ ሊወጡ ያልቻሉ። ፋኖ የሚባለውም ልክ በክልሉ ከተሞች ሰልፍ ወጥቶ ታጥቆ ጠመንጃ ታጥቆ ሰልፍ ወጥቶ ሲረብሹ በዓለም ላይ ታይቶ የማይታወቅ እንደዚህ አይነት ነገር ሲያደርጉ የነበሩት እነ አልቃሂዳና አይሲሶች ናቸው። ህዝብ ውስጥ ተሸሽገው ጠመንጃ ተሸክመው ሲያደርጉ የነበሩ ያንን አይነት ተግባር ነው ያሳየን ማለት ነው ፋኖ። እነሱ ምንድነው ያን ጊዜ በ24 ሰዓት ውስጥ እንገባለን አይደል ያሉት? መንግስትን አንደርማይን አድርገውት ነበር። ይሄው ነው ሸኔ የምትያቸውም ደሴም ቲንግ ነው። አዲስ አበባን ከበናል እና በቃ በ24 ሰዓት እንገባለን ሲሉ ነበር። መንግስትን ንቀውት ለመንግስት ይሄ የነሱ አመለካከት ጥሩ ሆነ። ምክንያቱም በውሸት መረጃ ላይ ተመስርተው ስለሆነ ትግል የሚያደርጉት የሚፈልጉት ውጤት ማግኘት አይችሉም። ትክክለኛ መረጃ ያለው ሰው የሚፈልገውን ውጤት ወይም የትግሉን ቴክኒክ ያለዝበው ነበር። ምክንያቱም ትክክለኛ መረጃ ነው ያለው። በጠቅላላ በተሳሳተ መረጃ ላይ ሆኖ አሁን ምንድነው የሚፈልጉት? የነሱን ጦርነት ኢሳያስ እንዲዋጋላቸው ይፈልጋሉ። በጣም የሚገርመው ግን ከኢሳያስ ይልቅ እነሱ ጉልበት አላቸው። አሁን ኢሳያስ ማለት መንግስት ስም የያዘ እንጂ ከነሱ በታች ነው።
ሰው እንዴት ከሱ በታች ከሆነ ድጋፍ ይጠይቃል? ከሚበልጠው በጉልበት ይበልጡታል፣ በህዝብ ይበልጡታል። ኢትዮጵያውያን ናቸው። ስሙ ራሱ በቂ ነው ኢትዮጵያዊ ሆኖ መፈጠር። እነኚህ ሰዎች 30 ዓመት እድሜ ለሌለው ጨቅላ መንግስት ድጋፍ ይፈልጋሉ። ይሄ በጣም አሳፋሪ ነው። ይሄንን ደግሞ ኢንከሬጅ የሚያደርጉት የሚያስተባብሩት ለረጅም ጊዜ ለኢትዮጵያ ሰላምና ዲሞክራሲ ስንታገል ነበር የሚሉ እንደነ አንዳርጋቸው ጽጌ ገንዶ አንዳርጋቸው፣ አሁን ደግሞ በጣም በሚያሳፍር ሁኔታ አንዳንድ የምንሰማው መረጃ ጀዋር መሐመድ ከቅርብ ጊዜ ወዲህ በሚጽፈው ነገር ውስጥ ሁሉ ጥንቃቄ የሚያደርገው ፋኖን ወይም ደግሞ ወያኔን ወይም ደግሞ ሻዕቢያን ላለማስቀየም ነው። ይህንን ነው እያደረገ ያለው። የኦሮሞ ልጆችን በአመራር ላይ ያሉትን ያዋርዳል፣ ሊከፋፍላቸው ይፈልጋል። አንዳንዴ የኦሮሚያ ክልል ፕሬዚዳንትና ጠቅላይ ሚኒስትሩ አንዱን ጥሩ አንዱን መጥፎ በጣም ኋላ ቀር የሆነ የህፃናት ጨዋታ ፊልድ ማርሻሉን አሞግሶ ጠቅላይ ሚኒስትሩን እንደዚህ አይነት ጊዜው ያለፈበት ለኢትዮጵያ ህዝብ ለኦሮሞ ህዝብ ያለው ንቀት ይሄን ያለ ገፋ ነውና ይሄ ንቀት ምንድነው የሚያደርገው? በትክክለኛ መረጃ ላይ ተመስርተው ስላልሆነ የሚንቀሳቀሱት ዞሮ እነሱን ይሄ በየቀኑ ሲያጠፋቸው እያየን ነው ያለነው። የጦርነትን አስከፊነት በትግራይ ወጣቶች በጣም በደንብ ተመልክተናል። ምናልባትም እንግዲህ የአማራ ወጣቶች መሞከር የሌለባቸው ነገር ቢኖር ከትግራይ ባዩት ነገር መማር ነበረባቸው። እንዲሁም ከኦሮሚያ አካባቢ የሚንቀሳቀሱት ሁሉም ማለት ይቻላል የጦርነትን አስከፊነት አውቀው ባልጀመሩት ነበር። እኛም ብዙ ጊዜ ብለናል። ምክንያቱም በጦርነት የሚመለስ በአሁን ሰዓት ጥያቄ የለም። ሌላው እንግዲህ እነዚህ ሰዎች አንድ አያደርጋቸውም ብዬ እኔ በግል ማምንበት የወልቃይትና ጠገዴ ጉዳይ ነው። የወልቃይት አካባቢ እነሱ በጦርነት ያንን ቦታ ማስመለስ ይፈልጋሉ፣ እነዚህ የደብረ ጽዮን ቡድን አመራሮች ማለት ነው። ሌላው ደግሞ የፕሪቶሪያው ስምምነት እንዲሻሻል ይጠይቃሉ። አሁን ያለው ነገር በቂ አይደለም፣ ስለዚህ መሻሻል አለበት፣ ጦርነት አንዱ አማራጫችን ነው ይላሉ። ይሄ ሁሉ ግን ውስኪ ጨምርበት ያው እንግዲህ እነዛም ወደ ጦርነት ሲገቡ የርስት ማስመለስ ብለው ነበረ የገቡት የፋኖና ፋኖን የሚደግፉ አሁን ይኸው እኔ ፌደራል መንግስት ብሆን እነኚህ ሰዎች ለዘላለሙ ፎርኤቨር ለዘላለም ሳይስማሙ እንዲኖሩ ማድረግ ይቻላል። ግን መንግስት ይሄን እያደረገ አይደለም፣ እየለፋ ነው እነሱን ለማስታረቅ። ያንን በኔጌቲቭ መንገድ ይወስዱታል። ትልቅ ታይም ቦምብ ነው እዛ ጋር ያለው። አብረን እንሰራለን አንድ እንሆናለን ብለው አበደን እንኳን አንድ መሆን ጎረቤት እንኳን መሆን ወደማይችሉበት ፖይንት እራሳቸውን እየገፉ ነው ያለው። ሰዎቻቸውም አላዋቂዎች ናቸው። አሁን ጀነራል ማን ነበር ይሄ ተፈረመ ነው እሱ እንደውም ግልጽ ነው ወታደር ስለሆነ ተናገረ። ከወያኔና ከሻዕቢያ ጋር እንሰራለን። ፖለቲካሊ ኢማቹርድ ነው፣ ልጅ ነው፣ የፖለቲካ ህፃን ነው። ከዛ በኩል ግን ትግሬዎቹ የመለሱለት ጀነራል ምግባ የሚባለው የመለሰለት መልስ በምንም ተአምር እኛ ከነሱ ጋር አንሰራም ነው ያለው። ብዙ በተናገሩ ቁጥር አንዱ ሌላ ሲል ያኛው ሌላ እያለ ራሳቸውን እያዋረዱ በህዝባቸው ራሳቸውን እያስናቁ ፖይንት እያጡ ነው የሚሄዱትና ይሄ ነው እንግዲህ ወደ ስልጣንን መመለስ ያስባሉ። አንተ እንዳልከው ሻዕቢያን በመጠቀም እንዲሁም ደግሞ ከፋኖ ጋር አብረው በመሆን በጋራ ይህንን መንግስት አዳክመው ስልጣን የመያዝ ሀሳብም አላቸው። እንግዲህ ይህ ሁሉ ይሆናል ወይ ስንል ፍጹም ሊሆን የማይችል ነገርና ትርፉ ግን በጦርነት ኪሳራ ውስጥ መግባት እንዲሁም ደግሞ ህዝብን መማገድ ነው የሚሆነው። በአሁኑ ሰዓት በጦርነት ሊሸነፍ የሚችል የመከላከያ ሪፎርም አይተኸዋል። ፍጹም ኢትዮጵያዊ የሆነ ሪፎርም ነው። በአሁኑ ሰዓት መከላከያ ከበፊቱ የበለጠ እነሱ ጦርነት ካነሱበት ጊዜ የበለጠ በአሁኑ ሰዓት ጠንክሯል። ኢትዮጵያዊ ማንነትን ይዟል። በነገራችን ላይ ኢትዮጵያ ውስጥ ካሉ ተቋሞች እንደ መከላከያ ኢትዮጵያዊ ተቋም የለም። ኢትዮጵያን የሚመስል ተቋም ነው። ስለዚህ ወደ ጦርነት ብዙ ጊዜ ነገርናቸው እኮ እነሱ የሚያውቁት መከላከያ አሁን እነኚህ ወያኔዎቹ ፋኖ ሸኔ ዲያስፖራ አሁን የኢትዮጵያዊ የፖለቲከኛ ዲያስፖራ አሁን ዩቲዩበሮች አብዛኛዎቹ የደርግ ወታደር ቤተሰብ ናቸው።
ድሮ በኢትዮጵያ መከላከያ አይባልም ነበረ፣ ጦር ሰራዊት፣ አብዮታዊ ሰራዊት ይባላልና የጠንካራ መከላከያ መመዘኛው ከተማ ውስጥ በሚያሳየው ዲሲፕሊን የሌለው ተግባር ነው። በየመጠጥ ቤት ውስጥ ቴጂ ታገኛቸው ነበረ። የወያኔ የቀድሞ ጀነራሎች ሸራተንን ያጣበቡ ነበረ። በቃ ሁሉ ቦታ ይታያሉ። ኮንትሮባንድ በግልጽ ነበር የሚነግዱት። የጅቡቲና የጂጂጋ መንገድ አጣብቁታል ጀነራሎቹ በኔትወርካቸው። ስለዚህ ወታደሩም እንደዚህ አይነት ቦታ ይታያል። ዛሬ ላይ የኢትዮጵያ መከላከያ ሰራዊት የት እንዳለ ከተማ ውስጥ የለም። የት ነው የት ነው የምናየው? የለም። በጣም ዘመናዊ የሆኑ የጦር ካምፖች አሉ። ስልጠና በየቀኑ የሚወስድ ነው የመከላከያ ሰራዊት። እንደ ካሁን በፊቱ እንደ ወያኔዎቹ ጊዜ ወይም ደግሞ እንደ ደርግ ጊዜ አንዴ 6 ወር ሰልጥኖ ከዛ በኋላ ከተማ ገብቶ በየመጠጥ ቤቱ የሚረብሽ ሳይሆን በጣም ዲሲፕሊን ያለው በየጊዜው ስልጠና እየወሰደ ያለ ህብረተሰቡን እያገለገለ ያለ ህብረተሰቡ ውስጥ የሚኖር እንደዚህ አይነት የመከላከያ ሰራዊት ነው ያለው። በቴክኖሎጂ ራሱን እያጠነከረ ያለ፣ በወጣቶች ራሱን እያዳበረ፣ በስፖርት ራሱን እያዳበረ ያለ መከላከያ ሰራዊት ነው ያለው። ይህ መከላከያ ሰራዊት የእግረኛ ጦር አለው፣ አየር ኃይል አለው፣ በጣም በሚገርም ሁኔታ ብቃት ያለው ባህር ኃይል አለው ነው። ይህንን መንግስትም አይፎክርም። የድሮ መንግስት ይፎክር ነበረ፣ ደርግም ይፎክር ነበረ፣ የመድረኩ ወጥቶ ወያኔም ይፎክር ነበረ። ይህ መንግስት ሲፎክር አናየም። መከላከያውን በዛ መልክ አስይዞ ጉዳዩ የሚመለከታቸው የመከላከያ ሰዎች ስራውን እየሰሩት ነው ያሉት። ሌላው የመንግስት አካል በርካታ የልማት ስራዎችን እየሰራ ነው ያለው። ከነሱ ጋር ሰጣ ገባ የሚገባበት ቦታ የለም። ጠቅላይ ሚኒስትሩም በችግኝ ቦታ ወይም ደግሞ አንድ ልማት በሚሰራበት ቦታ ሲያዩ ብቻውን እንዲሁ የሚሄድ ይመስላቸዋል። ከምንም ጊዜ በላይ አራቱ ከነገርኩሽ ነኝ ሻዕቢያ ሲጀመር በጣም የሚያሳፍሩት እነኚህ ሰዎች እነኚህ እና ወያኔና ኦነግና ፋኖ የሚባሉት ከነሱ ከሚያንስ ተራ የዓለም ህብረተሰብ አንቅሮ የተፋው የኤርትራ መንግስት ድጋፍ መጠየቃቸው ነው። ስለዚህ ይሄን ደግሞ ልንነግራቸው ይገባል። ከህዝብ የተለጠለ አላማ ነው ያላቸው። የቡድን አላማ ነው ያለው። ካየ ለትግራይ ህዝብ አያስቡም። ለህዝቡ አለማሰባቸውን ደግሞ በግልጽ እንደምታየው ከ2 ዓመት አሰቃቂ ጦርነት በኋላ በአሁንም ሰዓት በተለያዩ ዳሶች ተሰርተው የትግራይ ወጣቶች እናቶች ተቀምጠው ነው ያሉት። ያልተዳረሰ ሁኔታ ነው ያለው። ለነሱ የሚደረገውን ድጋፍ እየነጠቁ የትግራይ ህዝብ መሮት ወደ ጦርነት እንዲገባ እያደረጉ ነው ያሉት። አሁን በዚህ ሰዓት መከፋፈላቸውም ለህዝብ እንደማያስቡና ህዝቡን ወደ ባሰ እልቂት የመክተት አላማ እንዳላቸው በግልጽ የሚያሳየ ነው። እሺ፣ አመሰግናለሁ ጆር። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው። መልካም ጊዜ ይሆንላችሁ።